ሀናዬ በዶክተሩ ላይ ክስ መሰረተችበት። ምክንያቱም እንግዲህ ዶክተሩ ለአባቷ የሚያስፈልገው 800,000 ብር ነው ሲል እንግዲህ ሕክምናውን በሚሰጠው መድኃኒት ላይ በዋጋው ሳይሆን ያለ ዋጋው እየጨመረ እንደሆነ ፋይሉ ላይ ተመልክታበታለች። ወይዘሮ ሚላት ግን ጠለቅ ብለው እያላዩት እሷን አጭበርባሪና ዘራፊ ጭራሽ ደግሞ ማንነትሽን ከመዝረፍሽ በፊት ደግሞ ለእርግብ አሁን ደግሞ ጭራሽ ንብረቴን በቆሜ ልትዘርፊኝ የመጣሽ አጭበርባሪ ነሽ፣ ሌባ ነሽ ሲሏት ይህ ነገር በጣም ነበረ ውስጧን ስሜቷን የተናጋው። በዚህም ምክንያት ለአሲር ሁሉ ከዚህ በኋላ ከወይዘሮ ሚላት ቤት በፍጹም ሂጄ አልሰራም፣ እኔ ራሴን በቃ መቆጣጠር እያቃተኝ ነው፣ የእሳቸውን ስድብና ንግግሮች ልታገስ አልችልም፣ ደግሞ በምን ምክንያት ነው ሲል አሲር ይጠይቃታል። 800,000 ብር የተባለውን የዶክተሩን ወረቀት እኮ አይቼዋለሁኝ። ምክንያቱም እኔ በሙያው የመድኃኒቱ የሚሰጠውን ክትትል አድርጌያለሁኝ። በሳምንት 2 ቀን የወሰደውን መድኃኒት እነሱ በ15 ቀን እንደወሰዱ አድርገው ነው የጻፉበት። የ15 ቀን ተጠቃሚ አድርገውታል። በፍጹም ይህን ነገር እኔ እያንዳንዱን ሕክምናውን እየተከታተልኩት ነው። እንዲሁም ደግሞ በውጭ ሆስፒታሎችም ሆነ ፋርማሲ በመቶ ምናምን ብር የሚሸጠውን 17,000 ብር እያደረጉ ዋጋውን እየጨመሩ ጽፈውበታል። ስለዚህ ይህንን ላስረዳቸው ብልም ወይዘሮ ሚላት በፍጹም ሊረዱልኝ ስላልቻሉ ለበላይ አካል እንግዲህ ከዛ ለሆስፒታሉ ኃላፊ ክስ መስርቻለሁ ስትል ሀንዬ ጎበዟ ትናገራለች። እንግዲህ አባትየውን ገብቶ ሊያራብሻቸውና እንዲረበሹና ነገር አለሙ ወደ ከፍተኛ ደረጃ እንዲደርስ ገብቶ ሊናገር ሲል አሲር ገብቶ አምታታው ማለት ነው። እንዴ ሌላ ነገር በቃ ሕክምናውን ጨርሰዋል እኮ አባችን ተሽሎታል ሊወጡ ነው እያለበት ድንገት እሱ ግን ገብቶ መርፌ እየሰጣቸው ጤናው እየተመለሰ ነው እያለ ስለ ገንዘቡ ሁኔታ ሊያጨናንቃቸው ነበር ዶክተር የገባው። ዶክተሩ እንግዲህ ወይዘሮ ባዩሽና የላከችውና የወይዘሮ ባዩሽን ተልኮ እያስፈጸመ እንደሆነ አሁን በትክክለኛው መንገድ ተደርሶበታል። ወይዘሮ ባዩሽም የጠፋችው ስራዋን በስከጀርባ እያስፈጸመች እንደሆነ እንዲሁም ደግሞ ወይዘሮ እርግብ ደግሞ ከወይዘሮ ሚላት ጋር ሄዳ አዎ በአባቴ ስም እያወጣሽ መድኃኒቱን ታዳሳቸው ካልተጠቀሙበት አንቺ ሽጠሸዋል ነበር ያለቻት። እንዴ ሌባንሽ እያልሽ ነው? እኔ ደግሞ የዚህ አይነት ስነ ምግባር የለኝም ልትረጅልኝ ይገባሻል ስትል እሷም አፍጠጣባታለች። ወይዘሮ ሚላት ግን በፍጹም ሊረዱ አልቻሉም። ጭራሽ ዘረፈችኝ እያሉ ጨርቃቸውን ጥለው አበዱ ማለት ነው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዶክተሩ ከሱ በላይ አዋቂ የለም ብሎ ነው አቶ መስፍኔ ከዚህም በላይ እና ወይዘሮ አስቴር ደግሞ በጣም ኃይለኛ እንደሆኑ አላወቀም። የሀናን ሰራተኛ መሆን እንጂ ከጀርባዋ ማን እንዳለም አልተረዳም። ይህም ቢረዳ ኑሮ እዚህ የራሱን የኃላፊነቱን የቃል የገባበትን ክዶ ለገንዘብ ብሎ እንደዚህ አይነት የተጭበረበረ ሕክምና አያካሄድም ነበር። የዚህ አይነት ሕክምና ሌላ ሆስፒታል ተደጋግማ ሄዳ ጠይቃ ነበር ሀና። በፍጹም 800,000 ብር የሚያሰጥ ሕክምና አባቷ ላይ እንደሌለ ተረድታለች። ይህንንም ልትከራከር ምትል ጭራሽ ወይዘሮ ሚላት አፋፏን እያሉ ሊያናግሯት አልቻሉም። እሷን በጣም ነበረ የተበሳጨችው። በምን አይነት መንገድ ቢያንስ አንዳንድ ጊዜ እኮ ሰዎችንም ቆም ብለን ብናዳምጣቸው ከነሱ እውነታ ይኖራል ብለን እንደ ሰውነታችን ማክበር አለብን። በተለይ እናቷ የወይዘሮ ሚላት እናት በጣም የተናደደችው ለምንድነው ይቺ ሚስኪን ልጅ እንደዚህ የምታሰቃያት ሀናን? እንዴ ይሄን ያክል ምን አድርጋሽ ነው አንቺ? ትንሽ እንደው በፈጣሪሽ እንደው ትንሽ ኸይር ጥሩ ነገር አትሰሪም ወይ? እንዴት እንዲት አድርጊያታለሽ? ቢያንስ ይቺ ልጅ እኮ ሚስኪን ናት። ወላጅ አባቷም ሆነ አሳዳጊ አባቷ ታሞባት በሰው ቤት በአንቺ ቤት መጥታ እየሰራች እያየሻት ያለ ስሟ ስም የምትሰጫት ለምንድን ነው ሲሉ አያትየዋን በጣም ተናደውባት ሚላትን ስትናገሯት፣ አማዬ አንቺም ደግሞ ተጨማሪ ሆነሽ ቤቴን ሁሉ እየበጠበጠችው እያወቅሽ አንቺም እንደሷ ተጨማሪ መሆንሽ ነው እኮ የሚገርመኝ ስትላት፣ አዎ
ልጅ ምንም ነገር ያጠፋችው ነገር የላትም። ብዙ ነገሮቿ እንደውም ከእሷ ነው እውነታ የሚገኘው። ቆም ብለሽ ልታስቢ ብላ ትችያለሽ። ካልሆነም ደግሞ መጥፎ ነገር አትስደቢያት፣ መጥፎ ነገር አትናገሪያት በሚል ቁጣቸውን ነበር ያበረቱባት። በቃ ብላ ነው ካልጋ ላይ እንግዲህ አብሬሽም አልተኛ እዛው ይቺ እርግብሽን ነው ምንሽን ያልሻትን እርግብሽን ነው ምንሽን ያልሻትን ልጅሽን አቅፈሽ ተኝ፣ እኔ ከአንቺ ጋር እናት ልጅ አለ ብዬ ከአንቺ ጋር አልተኛም ሲሉ እናትየዋ ተናደው ጥለዋት ወጡ። በዚህ ጊዜ ወይዘሮ ሚላት እየተበሳጨ ትገኛለች። ብዙ ጊዜ ደግሞ ምናሴ ደግሞ አክስቱ ጋር በጣም እየተግባባና እየተጫወተ እያወራ እያለ አክስትየዋም ስለ ሀና ሲጠይቁት ሀናን እኮ አታውቂያትም፣ በፍጹም አጭበርባሪ አይደለችም፣ የሰው ገንዘብ አትፈልግም፣ አባቷን ራሱ ለማሳከም በስንት መከራ ነው እርዳታ እንኳን አልቀበልም ብላ እዚህ የደረሰችው ብሎ ሙሉ ታሪኳን ምናሴ ለአያቱ አወራት። ወጣ ብለን እስኪ ዘና ፈታ እያልን አየር እየተቀበልን ባወራሽ ይሻላል አላትና ይዟት ወጥቶ ሁሉን ታሪክ ሲነግራት ነው እንግዲህ የወይዘሮ ሚላት እናት ሀና እንደሆነችና ባትሆንም ደግሞ የዚህ አይነት ንግግር ከወይዘሮ ሚላት አፍ መውጣት እንደሌለበት የተናገሩት። አንዳንድ ጊዜ ወይዘሮ ሚላት እውነት ልጅ የጠፋቸው እስከማይመስሉ ድረስ ነው የሚናገሩት። ልጅ የጠፋው እኮ በልጅ ይራራል። ምክንያቱም የኔ ልጅ የት ትሆን ገና አሁን እቺ እርግብ መጣች ተብሎ ልጄ ናት ባይ ሳይሆን የ16 ዓመቱ ነው ማስታወስ ያለባቸው። ሁሉም ልጅ ለእናቱ አንድ ነው የምንለው። ስለዚህ እሳቸው ግን የሚናገሩት ንግግር አጥንቴን ሰበረው አለች ሀናዬ። እውነቷ ነው። ውስጤን ነው የሚሰማኝ፣ አጥንቴን ሰበረው ንግግራቸው፣ አእምሮዬ ላይ ተረማመዱብኝ ብላለች። እውነቷን ነው። ትክክል ነው። አሁንም እንዳየነው ወይዘሮ ሚላት ከልክ ያለፈ ነገር ነው በዚች ምስኪን አንዲት ተራ ሰራተኛ ላይ የሚያወርዱባት ውርጅብኝ እና በዚህ ምክንያት እንግዲህ ሰላም ደግሞ እኔ አንቺን ለየት ሄደሽ ነው ስትል ትጠይቃታለች። ከዛም ሀናን አባት ልጠይቅ ሄጄ ነበር ስላት ደግሞ የገረድ አባት ነው የምትጠይቂው ስትላት ስሜ ስነ ስርዓትሽን ያዢ፣ እኔ ብዙ ጊዜ ደጋግሜ ነግሬሻለሁኝ፣ ከዚህም በኋላ ስለ ሀና አንድ ነገር እንድትናገሪ አልፈልግም። እንዲያውም ታውቂያለሽ እውነቱን ልንገርሽ አለቻት። ምን ልትነግሪ ነው ብላ ሰፍ ስትልላት አሁንስ እየጸለይኩ ነው ያለሁት፣ ጸሎት እያደረግኩ ነው። ምን እያልሽ አለቻት። አንቺን እርግብ የምትባይ የኔ እህት እንዳያደርግብኝ ፈጣሪ እያልኩኝ እየጸለይ ነው እና ጸሎቴ ድረስ ብዬ ስትላት ብቻ ደነገጠች። ከዛ ሀናን አንድ ነገር ማድረግ አለብኝ ብላ ወሰነች። አሳይሻለሁ ሀና ምን እንደኔ እኔ አይደለሁም እያለች እንግዲህ እየፎከረች ነው። አሲር ደግሞ ዶክተሩን ገብቶ ሲጠይቀው ዶክተሩን 800 ሺህ ብር ሲለው እንዴት አይነት ሂሳብ ነው የምሰራው? ተሳስተ እንዳይሆን ብዬ ነው። የአባታችን የአቶ ኖላዊንን ነው የምታወራን ወላ የሌላ ሰው ነው የምታወራው ብሎ አረጋገጠው። ምን እያልክ ነው አንተ? በሙያ ገብተህ አንተ ልትጠይቀኝ ትፈልጋለህ? ውጣልኝ ከዚህ ክፍል ውጣልኝ አለውና ሲለው አይኔ ግን አይመስለኝም፣ የተጭበረበረ ነገር ያለ ይመስለኛል አለው። አሲርም ማለት ነው። በዚህ የተነሳ እንግዲህ አሲር ፈንክቸው ይለይልኛል አሳያለሁ ብሎ እንግዲህ ዝቶበት ነው አሲር ለዶክተሩ የወጣው። በዛ ዝቶበት እያለ ነበር ማለት ነው ወደ ዶክተሩ ወደ አቶ ኖላዊ ደግሞ ሄዶ እጃቸው መርፌ ላይ እየሰጠ ጥሩ ቦታ ላይ ደረጃ ነው ያለው ጥሩ ነው እያለ ሲል ድንገት ገባ። አላየሁም ዶክተር ሰላም ነህ አለው አውቆ። ከዛ ሰላም ነኝ አለና የተራበሸ ቃላቶችን ለአቶ ኖላዊ በሽታቸው ግፊታቸው ከፍ እንዲል አስደንጋጭ ነገር ለመንገር ሲደራደር ከምላሱ ላይ ቆምክበት እኮ ነበር ያሉት አቶ ኖላዊ። አፋፉን ብሎ አስወጥቶታል። ለምን ሴራው ስለገባው አሲር ማለት ነው። ምን ሆነህ ነው አሲር አሉት ከወጣ በኋላ። ከዶክተሩ እኮ ምላስ ላይ ቆምኩበት አልኩት። አይ ምንም አይደለ እኔ ስላወቅኩ ነው ጤንነቱ የተረጋገጠ ነው ምናምን አላቸው ማለት ነው። አሁን ሀናና አሲር በጣም እየተዋደዱ እየሄዱ ነው። ምግብም እያዘጋጀች እያመጣች እየበሉ ነው። ለአሲርም ነገረችው። እኔ አሁን ከባድ ችግር ውስጥ ገብቻለሁ አለችው። ምን ነው ሀንዬ ምን አስጨነቀች ምን አስቸገረች ሲል ይሄ ሕክምና ጉዳይ ነው። አሁን እኮ ወይዘሮ ሚላት ጨቅረቃቸውን ጥለው ሊሄዱ ነው። እኔ ምን አባት ይላል ላስረዳቸው ብላ አልረዳሉ። እኔ ይሄንን ዶክተር ከስሼ እውነታውን ማስወጣት አለብኝ። የሆነ ተልእኮ እንዳለው ተረድቻለሁኝ።
እንጂ እውነት የአባቴ ሕክምና ይህንን ፈጅቶ አይደለም ስትል ወደ ስራ አስኪያጅ ሙዲሩ ላይ ትወጣና ያለውን ነገር በሙሉ ትናገራለች። እንግዲህ ግምገማ እንዲደረግላት ተወስኖላታል። በዛ ቅጽበት ግን አሁን እርግብ አንድ ነገር ሀናን ማድረግ አለብኝ እያለች እየፎከረች ነው። አሲርም ዶክተሩን አንድ ነገር አድርጌ እገላግለዋለሁ እያለ ነው። እሷ ግን አይሆንም፣ እንዲሁም ከስራዬም አልሄድም፣ ከዚህ በኋላ ከወይዘሮ ሚላት የሚባሉ ቤት አልሄድም፣ በቃኝ ብላ ስትለው ተይ ታጋሽና ጎበዝ ጠንካራ አይደለሽም እንደ ሀናዬ፣ አባትሽ ሕክምና እኮ ሰው ዶክተሩ እንደሚለው አይደለም፣ ትንሽ ነው የቀራቸው፣ እያገገሙ ነው፣ ስለዚህ መጠንከር አለብሽ። እኔ ደግሞ ስለ ዶክተሩ እከታተለዋለሁ፣ ማቆም በፍጹም የለብሽም ሲል ይመክራታል። አልካሲር አለች። አዎ ይሄማ ውሸትሽን የሸሸሽ ነው የሚመስላቸው እንጂ እውነታውን መጋፈጥ አለብሽ ሲላት፣ እውነትህን ነው፣ እስከ መጨረሻ እውነታውን ተጋፍጬ ማወቅ አለብኝ ስትል ወስናለች። እንግዲህ በጣም የሚያሳዝነው ዶክተሩ ለገንዘብ ብሎ ነገሮችን እያካበደ እንደሆነና እሳቸው ከሆስፒታል እንዳይወጡና እውነታው እንዳይናገሩ እያደረገ ጫና እያደረገባቸው ነው። እንግዲህ አሲር ደግሞ ጁስ ይዛላቸው ወደ ሆስፒታል ሰላም እየሄዳ ነበር። እኔስ የማንጎ ጁስ ነው የወሰደችውላቸው። እኔ ግን የአቮካዶ መስሎኝ ነበር አቮካዶ ጁስ መስሎኝ፣ በቃ አንድ ደግሞ አቮካዶ እንደማትወድ ሀናን አውቃ ትመለሳለች ብዬ በጉጉት ነበር እኔም ስጠብቅ የነበረው። እናንተስ እንዴት ነበራችሁ? ቢሆንም ጁሱን አጠጥታቸው ተመርቃ መልካም ልጅ ነሽ አንቺ ብለው እንግዲህ ተሸኛንታለች። በጣም እያመሰገኗት ይገኛሉ። የወይዘሮ ሚላት እናት አሁንም ለሀናዬ ጠበቃ ቆመው እየተከራከሩ ነው። በቅርብ ጊዜ ግን ዶክተሩ አንድ ነገር ይደረስበታል። አሁን ሀና በፍጹም አትፋታውም። ሀና እንኳ ብትፋታው አሲር አይፋታውም ከዚህ በኋላ። አቶ መስፍኔን ይህን ከሰሙም ይቀጥላሉ። በፍጹም ዝም ብለው የሚያልፉት ወይዘሮ ሚላት ግን በጭፍኝ ፈራጅ ሁነው ዝም ብለው በአንድ ነገር ብቻ ግትር ብለው ነው የቀሩት። እስካሁን ምንም መለስ ያሉት ነገር የላቸውም። እስካሁን እርግብ ናት እያሉ ነው። ሀናን ሌባ፣ አጭበርባሪ፣ ዘራፊ ስንቱን አሏት። እሷም ይሄ ሁሉ ሲባል ግን እነ ምላሴና እነ ሰላምዬ እንዲሁም አያቲቱ አባቷ ሁላቸውም ከእሷ ጎንን የቆሙላት። ግን በኋላ የሚጸጽታትን ነገር ወይዘሮ ሚላት ከምታደርግ አሁን ብታሻሽል የተበለጠ ነው። በተለይ ኮመንታቶችም ሁሉም ሀናን ክብር ይስጥሽ የማይል የለም። ስለዚህ ይህንን ነገር አይታ እሷን ብትሻሻል ጥሩ ነው። የሚያልፍ ቀን የማያልፍ ንግግር አትናገር ይላል ያገሬ ሰው። አሁን እንግዲህ ሰላም ደግሞ ለአሲር ነግረው ነበር። ሁለት አህዮች ሲታገሉ ሳሩ ነው የሚጎዳ ይባላል። አሁን ዶክተሩና ወይዘሮ ሚላት እየተታረቁ እየተጣሉ ሀናን ገደሏት ብላ ስንነግራቸው አንተ ሞርት ይዛል እናቴ ነው ወይ አህያ የምትላት ስትለው ማለቴ ሳይሆን ይቅርታ ተረቱ ስለሆነ ልንገርሽ ብዬ ነው። ዶክተሩና ወይዘሮ ሚላት እየተጋጩ ሀናን እየጎዷት እንደሆነ አህያ ለአህያ ሲራገጡ ሳሩን እንደሚጎዱት ሁሉ ብሎ ነበር የተረተባት። ስለምትከታተሉኝ ከልብ አመሰግናችኋለሁ።